አርጋችሁ በቃ ምን በቃ ድንት አሬ ምን ስለሱ መስማት አልፈልግም። እኔ ያሳዘነኝ ማለት ነው። እኔ ምን ላርጋችሁ በቃ እኔ ኢየሱስን ወደድኩት እኮ ምን ላርግ በቃ ድንት ሄደና እዛ አራተኛ ክፍል ምን በላቸው ይህን ጭንቅላት ይዘሯን አንተ ጋስተ ላይ የምትለው ምን ድንት ኧረ እባክህ እንደ ሰንዴይ ስኩል ነው እንደ ለካ እንዳልክ ህዝብ አንድ ልደታ ማርያም ሲከበር እንደዚህ ከወጣ እስቲ አስቢዋን ከፊት ለፊታችን እንግዲህ በዓላት ያለው ምንድን ነው? ከ6 ወር በኋላ ነው ለካ ጥምቀት ያለው ማን ነው? መስቀል ያለው ከመስቀል በፊት ባህሪ ደማ የአደባባይ ጋይስ የአደባባይ እኔ ብዙ እውቀቱ የለኝም አለ ሚውት አርገዋል ወይዚ የሱ ድምጽ እየተሰማኝ አይደለም ይሰማችኋል? አዎ የለም ከዛ በፊት ከመስቀል በፊት የአደባባይ ባህል የላትም። እርግጥ ቤተክርስቲያን ጨርሳለች፣ ግን የህብረት የሆነ የአደባባይ ባህል እስከሚመጣ ነው ምናፍቀው እስከሚመጣ አንድ ልደታ ያሁሉ ህዝብ ገልብጦ ይመጣል። እኔ በህይወቴ እንደዚያ አይቻላቅም በህይወቴ ማለት ነው። ዘፈርስት ታይም በኢየሱስ ስም እኛ ኮንፈረንስ እናደርግ እኮ በሰላም ጋር እንደዚህ ሳንጋፋ እንገባለን፣ ሳንጋፋ እንወጣለን። ደስ ይላል። እያየው ነበር ከነ ያያጋ ምናምን በዛኛው ስልክ እያየው ነበር። በስመ አብ ያልኩሽ በቃ ትናንትና አቤት በቃ የሚገርም ነው። እኔ የምልሽ መቼ ነው የምጨርሽው? አሁን አደባባይ ወንጌል እንሰራለን ከኔ ጋር አሰሪም። እኔ የጽሞና ጊዜ ላይ ነኝ ደምዬ እኮ እንደዛ የምልሽ ቢያንስ ከ15 ቀን ምናምን በኋላ እኮ ነው የምልሽ። ኧረ እኔ አልጨርሰም። እስኪ እግዚአብሔር ያውቃል። ማንኛውም ተጠምቅሻል? በጸሎት አስበኝ ደሜ እንጂ አልተጠመቅሽም እንዴ? እኔ እኮ ተጠመቅሽ መሰለኝ እኮ። ኧረ ተጠመቂ፣ ጌታ በሚያውቀው እንዴ። በጣም ነው በረከት ያለው። በጣም ሰውነትሽ፣ መንፈስሽ፣ ሀሳብሽ ሁሉ ነገር በቃ የሚገርም ደግሞ በተለይ የሜሮን ቅባት ሲቀቡሽ ጂሰስ ክራይስት በቃ ልነግርሽ አልችልም ነው እኮ የምልሽ። በቃ ልነግርሽ አልችልም። ፈጥኖም የሚከባችሁን የሚል ቃል አለ። ፈተና ትቃወሙ ዘንድ ባለጋራችሁ ዲያብሎስን ተቃውሙት ከእናንተም ፈጥኖ ይሸሻል። አየሽ፣ ይሄ ነገር ሲመጣ ጀስት ላይክ ዛት እኔ ሰውነቴ እንዴት እንደሚያምር አጠይቅኝ። እኔ ስናፕ አልገባ ስናፕ ነው የሚባለው የሚባለው ምን ነው የሚባለው? የፊት ምን ስናፕ ነው የሚባለው? ፊት ሙቀት የሚነካው ምንድን ነው? ፊት እንትን ስቲም ነው። ስቲም ስናፕ ላሉ ስናፕ ቻትማ አፕሊኬሽን ነው ደግሞ አፕሊኬሽን ስቲም ገብቻ ያላቅ ምን አላቅ አባቴ ፊቴ ወርቀ ዘቦ ነው የመሰለው። ብራዘር ወርቀ ዘቦ ምን ላርግ? ከሜሮን ጋር የሜሪ ቅባት ይሻላል። ከሜሮን ግን የሜሪ ማሾፉ ነው። እኔ ደግሞ የምር መስሎኝ እኮ ሜሮን ማለት ቅባ ቅዱስ ነው ስሙ። ሜሮን ነው የሚባለው እና ቅባ ቅዱስ ነው። ስፓ ነው ትክክል። እኔ ምን ነበር ያልኩት? ስፓ ነው ያልኩት እንዴ? ልደትሽ አትሰክሰል ቅባ ሜሮን ኑ ይልሻል። ይኸኛው ደግሞ ማን ነው እባክሽ? እማ አምላክ የሚባሉ ልጅ ኑሐሚን። አቤት ኑሐሚን ነይ በእናትሽ አንድ ቀን ታቦቱን አብረን እንዙር ነይ። እሺ ደሜ ጌታ ስለሚወድ ኦርቶዶክስን እንድትረዳ በጣም አረ ዛሬ እኮ የነበረን ፕሮግራም ወይኔ ኑሐሚን ልነግርሽ አልችልም። በኢየሱስም እኔ ህዝብ አገልጋዮች በዚህ ልክ ነው የሚያውቁኝ፣ ቀሳውስት ምናምን። አንቺ ትታወቂያለሽ እኮ ታውቂያለሽ
እኔ እንዴት አፕሪሼት እንዳደርጉኝ እንኳን በሰላም መጣ እንኳን ተቀላቀልከን እንኳን ወደዚች ህብረት መጣ። አቤት ግን በቃ ይሁን ብቻ ደስ ይላል። ዛሬ የነበረን ጊዜ ደስ የሚል ነው ጋይስ። እንዳልከለኝ የኑሃሚ ምንድን ያለው ኧረ ተው ደሜ በእናትህ አጨለልሽው አሉ። ይህ ልጅ እኔ ምን ላድርጋችሁ? በቃ በቃ ድንት ምን ስለሱ መስማት አልፈልግም። እኔ ያሳዘነኝ ማለት ነው። እኔ ምን ላድርጋችሁ? በቃ እኔ ኢየሱስን ወደድኩት እኮ ምን ላድርግ? በቃ ድንት ሄደና እዛ 4ኛ ክፍል ምን በላቸው። ይህን ጭንቅላት ይዘሯን አንተ ጋስተ ላይ የምትለው ድንት ኧረ እባክህ እንደ ሰንዴ ስኩል ነው እንደ ለካ እንዳልክ እኔ ነቢይ ማነው? የእሱ አስተማሪ ነቢይ ጳውሎስ ነው አይደለም? ማነው አስተማሪ? ጋይስ ነቢይ ማን ነበረ? እኔ እኮ እሱ የሚያስተምረው ይመስለኝ ነበር። ለካ ሰንዴ ስኩል ነው የሚማረው። ድንት ኧረ እባክህ ተው። በእንደዚህ አይነት አገላለጽ ዲያቆን ግን አልነበረም። ነቢይ ጥላሁን የነቢይ ጥላሁንማ ተማሪ አይደለም። ጌታን ፎራፊ ነው። ይሄ ሰንዴ ስኩል ምናምን የሚያጠና ነው። በነገራችን ላይ ዲያቆን ነኝ ምናምን ይላል እንጂ ማን ነው ገባችሁ? የሆነ በታክቲክ የገባ ነው ይመስለኝ። ልብሱን ራሱ ልብሰ ተክህኖ ነው የለበሰው በሆነ ታክቲክ። ልጁ ምላሰኛ ነው ታውቃላችሁ። ምላሰኛ አሰማምጧቸው ይሆን? አሰማምጦ ነው አይስዌርት ጋድ ወይ ደግሞ በአባቱ ምናምን እንደዚህ በአባቱ ምናምን ነው እንጂ እኔ እርግጠኛ ነኝ ምስባህን በልብለው አይልም። በትክክል አይልም። ራሱ ዲያቆን ከምንና እንዴት ነው የሚመረጡ የሚለውን አይመልስልኝም። ምን ተምሮ ነው አንድ ሰው ዲያቆን የሚባለው ምን አካቶ ነው ብለው አይመልስልኝም። እኔ እንኳን በእውቀት ብጠይቀው አይመልስም። ዲያቆን ነበርኩ፣ አስቀዳጅ ነበርኩ። ልክ እንደ ቀለሜ እኔ አስቀዳጅ ነበርኩ። ማንም በፊቴ አይቆምም ነበር። ማንም ነው እኮ ምላችሁ እኔ ማለት እኮ ማንም ነው እኮ በቃ ፊቴ አይቆምም ነው እኮ ምላችሁ። እኔ ደሜም እንደሚገርመኝ ታውቃለህ? ኢቨኒ አወራራቸውን ሁላ በልተኸዋል። አብረን ያልነበር አንድ ላይ ያልነበር እንዴ? እኔ ነኝ እኮ ምስክር መሆን የምችለው። እግዚአብሔር ከቤቱ አንዳችሁም እንዳትንቀሳቀሱ ኦርቶዶክሳውያን፣ ልባችሁ የሸፈተ ካለ እግዚአብሔር ምስክሬ እንዳትሄዱ፣ ጴንጤ ጋር በተአምር እንዳትሄዱ። እዛ ከሄዳችሁ ግሩፕተኛ ትሆናላችሁ፣ ምድብተኛ ዘረኛ ትሆናለህ። ብራዘር አትሂድ፣ እዚሁ ኦርቶዶክስ ጋር ቁጭ በል፣ አትንቀሽቀሽ። ኦርቶዶክሳዊ የሆነ የዘላለም ሕይወትን አታጣም። ጌታ በሚያውቀው የዘላለም ሕይወትን አታጣም። በክርስቶስ ኢየሱስ በመስቀል ላይ በፈሰሰልህ ደም እግዚአብሔር አምላክ ልጁን ሰጥቶ አንተን የዘላለም ሕይወት አግኝተሃል። አትንቀሽቀሽ። ሌላ ቦታ ልባችሁ የተነሳ ሰዎች እንዳትሄዱ፣ እሺ እንዳትሄድ። ሄዶ እዛ ለሙስሊም ይስበክ። ቀለሜ እስቲ ግማና ቁርአን አብዱልጀሊል ላይ እንደዚህ ይላል ይበል። እስቲ አብዱልፈታ ላይ እንደዚህ ይላል ይበል። ልብ ካለው የወንጌል አርበኛ ነኝ ምናምን ካለ ማለት ነው እንደዛ ይበል። እስቲ ልብ ካለው ለተከታታይ ቀናት ከሙስሊሞች ጋር ያወራ እስቲ ለተከታታይ ማን ነው። ስለዚህ ልባችሁ የተነሳ ኦርቶዶክሳውያን ቴኬር፣ እንዳትሄድ፣ እንዳትሸወድ፣ አባቴ እንዳትሸወድ። እኔ ከገጠር ስመጣ እንዲህ ፋራም እመስላለሁ። እንዲህ በሽመል አንቆራጥጣለሁ። አንቆራጥጬ በሽመል አንቆራጥጣለሁ። እንዳልክ ይህን ሰምታ እንዳልክ አንዳንዴ ሃይማኖተኞች ናችሁ ታስታውቃለህ። የሃይማኖተኛ ጥቅስ ያስታውቃል። ይህን ነው የሚጠቅሰው። ሃይማኖተኞች የዋሆች ናቸው። ሃይማኖተኞች እግዚአብሔር ገሰጸ። ስማ ደሜ፣ ባለፈው ስለ ካልቪን ትምህርት እያወራን ይሄ ኒው ጄኔሬሽን እኮ ጠይቃት ምናምን የሚል ለምን እንደሆነ ልነግርህ እኮ ነው። ከዛ የሆነ ቃል ማለት ነው ገና ስጀምር ይሄንን ቃል አምሶሪ ወንበር ላይ ተስላልኩኝ ነው። ይሄንን ቃል
ፕሮናውንስ ማድረግ አልችልም ምናምን እያልኩኝ ነበር እና ያንን ቆርጣ አውጥተውት። በነገራችን ላይ ኒው ጄኔሬሽን ማይክሮባዮሎጂ ተማሪ ማይክሮባዮሎጂ ምን አይነት ወርዶችን እንደምናጠና ገብተህ ሰርች አድርግ። ማይክሮባዮሎጂ ተማሪ ነኝ። በጣም እያሳቁኝ ነበር እግዚአብሔር። ያንን ቆርጣ አውጥተውት ማለት ነው። አቶንመንት የሚለውና አቶንመንት የሚለውና ተውደ ከዛ ቆይ ልነግርህ እኮ ነው። ይሄ ቃሌ ሜንሽን አድርጎ ማለት ነው። ይህንን ቃል አጥኚ መጀመሪያ ምናምን ብሎ እንትን አለኝ ማለት ነው። እና እኔ እሱን ስንት አይነት ባክቴሪያ ስሸመድድ እንደምውል ስንት አይነት ለስም አይደለም ይሄ አይተው ለመሸምደድ እንኳን ማትችለው ቃሌ ለትረባ ሜንሽን አድርገሽ እግዚአብሔርን አንተ እኔ እኮ ስንቴ ሜዲካል ወርድ ሳጠና ምውል ልጅ ነኝ። እዚህ ቲክታክ ላይ ከሱ ጋር ቁጭ ብዬ ሲያየኝ ከ8 ያቆምቁመስ እኔ መነግርሽ ማለት ነው። እግዚአብሔር ምስክሬ እኔ በአሁኑ በዚህ በተለይ በዚህ ሳምንት ውስጥ እኔ ኦርቶዶክስ ባልሆን ኖሮ ወይኔ ረገጣ እንዴት ቆንጆ ቆንጆ ረገጣ ረግጥ ነበር። በስማ አቤት ረገጣ። እንደ ኦርቶዶክስ በመሆኔ ኦርቶዶክስን አላሰደባትም። አሁን አባቶች አሉ አባቶች እንዲቀየሙኝ አልፈልግም። ገባ እንደገና ደግሞ የነሳ አባቴ ያለ በዙሪያ ያሉ ሰዎች አሉ። አሁን በእኔ የሆነ ነገር ኮሽብል እኔ ቤተክርስቲያን እንዲሰደብ አልፈልግም። አባቴ መጨረሻ የወንጌል ጠላት እኔ ወንጌል ነው ሰብከው። ወንጌል በልጁ በኢየሱስ ክርስቶስ ማመን ነው። ዮናስ እሺ፣ በልጁ በኢየሱስ ክርስቶስ እመን እና ከጉርብተኝነት ውጣ፣ ከመከፋፈል ውጣ። ብራዘር ተከፋፍላችኋል። የገላትያ 5:19 አንብቡላችሁ። አንብብ ብራዘር፣ ሁሌም አንብብ። ተከፋፍላል። መልሱ ምን እንዲሆን ታውቃለህ? እንዲህ በሚያደርጉት መንግስተ ሰማያትን አይወርሱም ነው የሚለው። እንዴ ብራዘር፣ መለያየት ካለ፣ ክፋት ካለ፣ መራራቅ ካለ፣ አድመኝነት ካለ እንዲህ በሚያደርጉት ላይ መንግስተ ሰማያት አይወርሱም ይላል። እና ጴንጤ ተከፋፍላል። አንተ መካነ ኢየሱስ ሄደህ ቁርባን አትወስድም። ሙሉ ወንጌል ሄደህ ቁርባን አትወስድም። ሙሉ ወንጌል ላይ ስብሰባ ላይ አትካፈልም። መካነ ኢየሱስ ስብሰባ አትካፈልም። አባል ካልሆንክ ዘበኛው ነው የሚያባር። ብራዘር እየደበደበ ነው የሚያባር። ኪቦርድ ልሸጥ ነው ብሎ ነው የሚያባር። እንዴ ወንድሜ፣ እንዴ ብራዘር ያባረ። እኔ አሁን መግባት አልችልም ለምሳሌ አሁን ያባሩኛ በደብዳቤ ሙሉ ወንጌል ብገባ ማለት ነው ቤተክርስቲያን ነው ብዬ ብገባ ዘበኛው ነው በዱላ የሚያባረኝ። ዘበኛው ማለት ነው የሆነ ነገር ልታደርግ ነው ብሎ አያችሁ። ኦርቶዶክስ የፈለከውን ኃጢአት ብትሰራ፣ እኔ እኮ የኢትዮጵያ ኦርቶዶክስ ግን በጌታ በኢየሱስ ስም የፈለከውን ኃጢአት ብትሰራ ብትደክም ማለት ነው ብትጨማለቅ ደጇ ላይ መተህ ትወርቃለህ። በቃ አጥፍቻለሁ ትላለህ። ወርቀ አባቴ ማረኝ ትላለህ። የንስሐ አባትን ትፈልጋለህ። ገብተህ ማለት እኮ ነው ቤተ መቅደስ። ማንም አያባርርህም፣ ማንም አያንቆራጥጥህም። የሚገርም ኃጢአተኛን ትቀበላለች፣ ኃጢአትን ግን ትጸየፋለች። አየህ ምን ያክል የእግዚአብሔርን ሀሳብ እንደምታስተላለፍ እቺ ቤተክርስቲያን። ግን ጣትን እንዲህ ትቀስርባታለህ። እንደው 16 ጊዜ ወንደው አንገት ላይ ቢቀሰር የጣት እኔ ግን እረፍት የምታገኘው አይመስለኝም። አይሶርት ጋር ሌሊት ታገኘኝ ነበር ባይገርምሽ። እኔ ማለት 8 ሰዓት 6 ሰዓት 7 ሰዓት ያኔ ጴንጤ በነበርኩ ሰዓት። አሁን የለም። ልክ ስራ ልወጣ ስል 11 ሰዓት ብድግ እላለሁ። በቃ አሁን ተኛው 11 ሰዓት ብድግ። ይህ የሚያሳየው ሰላሜ ተመለሰ ነው የምልህ። ሰላሜ ተመለሰ ነው የምልህ። ኗ ያስኩሻለ። ይቅርታ እንግዲህ ምን ላድርግ። ችግር የለውም። እንደሚ ትንሽ እያነበብኩኝ ነበረ ኤግዛም አክቹዋሊ ኦልሞስት ገባል። ፈተናሽ መቼ ነው? አሁን በሚቀጥለው ሳምንት አርብ። ደርሷላ። እና አንድ ቀን ሳንቆርጥ ልገቢ ነው ወይስ ተስፋ እንቁረጥ? አረ ነገ ጠዋት ክላስ አለኝ። ከክላስ ስወጣ መቁረጥ እንችላለን። አይ በቃ እንቀዋወራለን። በቃ ቀውብሪልኝ፣ ቀውብርልሻለሁ። በቃ አይ ጓደኛዬ ይመችሽ። እሺ ደም የሰራሁልን ቪዲዮ ሄደህ ይኸው። ለምን ፊልም አታርጎም አባቴ? ቪዲዮን ፊልም አድርጎ ከፈለግ እሺ ብራዘር። ወየው የሰራሁልን ቪዲዮ
አሜን ተባረክ። ቴንኪው በእውነት 1 2 3 ልትጠመቅ ነው። እንኳን ደስ አለ ደሜ ጨብሰሃል። መጀመሪያ ከገጠር ውጣ ብራዘር። ገጠር ውስጥ ነው ያለው። ይታየኛል ጸጋዬ ይታየኛል። የሁለት ሚስትና የ4 ልጆች አባት ነህ ይታየኛል። የጫማ ቁጥር 39 ነው ብራዘር ይታየኛል። መጠጥ አጠጣ ምናምን ብለህ ትጽፋለህ እንዴ? ይህ እባክህ ኦርቶዶክስ የሚል ብዙ ሰው ነው ያለው። ከድመት ጋር እንደምተኘው ማታ ማታ በቃ ከድመት ማንን ነው ደሜ? በለት የድመት ድምፅ እኮ ነው የሰማሁት። ድመት ተኝታ ድመት አለ። ኧረ ድመት የለም። አፍንጫን የሚስት ድምፅ ነው። ፍጡራን አሳረፉኝ ነው ያልከው? ኢየሱስ አላሳረፈኝም። ፍጡራን አሳረፉኝ ነው ያልከው? እድሜ ልክህን እንደው መተህ ሞቀስ ብቻ። እኔ አሁንም አስጠላኝ ጌታ። ሁሌ አንድ ቀን እንኳን እንደው በትክክል አታወራም። በትክክል እንደው ቁም ነገር አታወራም። ማነው አጠገበኝ? አሁን ስትል የሰማው ኢየሱስ ጋር ያለው አላረፍኩም ነበር ፍጡራን አሳረፉኝ አልክ አይደል? ማንተኛው ቤልዬ ማንተኛው? እኔ አንድ ማንተኛው ማንተኛው በዚህ ሰዓት ይኸው አያቸው አለ። አሁን ስልክ ተደውሎበት ነው ሚውት የሆነው። በቃ ስፔሲፊክ ተደርጎ ለእኔ ነው የተመደበው። ይሄ ልጅ ለእኔ ተመድቦ የተላከ ነው። አረ ደሜ ራስህን አታካብዳ። አንተ ሲጀመር እዚህ አገልጋይ እኮ አልነበርክም። የምትሰራው 3 ዓመት ሙሉ እኮ ይታወቃል። ኦርቶዶክሶቹም ያውቀዋል። እነ ቀለሜ እነ ኤፍሬም ባለ ጊዜ የጠንክር ልጅ ማን ነው በስልክ ይደውሉልህና ደሜ ቤት ግባና ይሄን አርግ ይሄን አርግ። ሚሽን ተቀብለህ እኮ የምትመጣው። እኛም እንዳንተ ነበር። ኧረ እኔ ስልኬንም አያውቁትም፣ ስልካቸውንም አላውቀውም። በገንዘብ አልገናኝም ደሜ፣ በገንዘብ አልገናኝም። ዋትሳፕን አሳየኝ። ይኸው የመጀመሪያ ለምን አሳያለሁ? 5 ቁጥሮችን አሳየኝ። ከ1 እስከ 5 ያሉትን ቁጥሮች አሳየኝ። ዋትሳፕን ክፈት። ምንድን ነው ዋትሳፕ? ተው ምንድን ነው ዋትሳፕ? እንኳን ዋትሳፕ ቲክቶክንም አውቃል አይደለም። ዋትሳፕ ላይ እኔ ከማን ጋር ዋትሳፕ የለኝም። እኛም እንደዚህ ነበር። ደሜ አይደለም ለገንዘብ ጉዳይ እኮ አንተ ነው የምትደዋወለው። ሁሉ እንዳንተ ይመስላል ደሜ። ሚሽን ይሰጡናል። ሄዳችሁ እዚህ ቤት እንደዚህ አርጉ ይሉናል እኮ። አንተ እንደዛ ነው። ሌላው ሚሽን አገኘ እዛ እነጆባ ሰጡ። አንተ አሁን በቃ ሚሽን ተሰጥቶ ነው የምትንቀሳቀሰው። ይሄ ልብ ካለ ዋትሳፕን ከ1 እስከ 5 ያሉትን ቁጥሮች አሳየኝ። እዛ ላይ የቀለሜ ስልክ ከሌለ እኔ የማስገባ ዋትሳፕን ስታሳየኝ ብቻ ነው። አለበለዚያ በቃ እኔ አላወራም ከአንተ ጋር በእውነት በጣም ነው። አንደኛ እኔን ለማዳን እንኳን አትንቀሳቀስም። እስቲ ዋትሳፕን ብቻ አሳየኝ። ዋትሳፕን ብቻ ደሜኔ ዋትሳፕ አልጠቀምም እያልኩ ነው። ዋትሳፕን ወይ ቴሌግራም ወይ ኢሞ አምጣ አሳየኝ። ከውጭ ሀገር ሰዎች ጋር በምንድን ነው የምትገናኘው? አሳየኝ። እኔ ከራሴ ሰዎች ጋር በቴሌግራም ነው የምገናኘው። አሳየኝ። እስከ 1 እስከ 5 ያለውን ቁጥር አሳየኝ። ክፈት ቪዲዮ ደምዬ መመለስ ያቀት ሌላ ማይገናኝ ምሳሌ ክፈት ቪዲዮን። አንተ ተልኮ ለማንኛውም አሁን የተሰጠኝ ጊፍት አካፍለኝ። አሁን አንተ እኔ በቀደም ሰጠው እኮ እንዴ $800 ነክሰ ሄደ በህይወት ስንት ነው ግን ሌብል የሄድክበት የጊፍቱን የሄድክበትን ምክንያት አካፍለኝ። አንድ ቁጥር ጻፍ እሰጥሃለሁ። እኔ እሰጥሃለሁ፣ ችግር የለም። ግን አንድ ቁጥር ጻፍ በጌታ አለው አይደል እንዴ? ምን አንድ ቁጥር እጽፍልሃለሁ? ኖ አይ ሌቭል አለ የለም ለማለት እኮ ነው። እስኪ አንድ ቁጥር ጻፍ። ሌቭል የኔ አሁን ሌቭል ተመልከት። የኔ ሌቭል ማለት ይሄ ነው። አየሁ ስንት ነው? እዚህ ላይ ጽፍም አብተወል የኔ ሌቭል 25 ነው። አየሁ አለ ሌቭል 25 ነው።
ቲክቶክ ግን የመጣው ደሜ ለገንዘብ ነው፣ ለጊፍት ለገንዘብ ነው፣ ለሌቭል ነው ወይስ ልታገለግል ነው? መጀመሪያ ስትመጣ እሺ፣ በቀደም የሰጠውን ስጠኝ መልስልኝ። ምንድን ነው? እንዴት ነው የሚመለሰው? እሺ፣ የኔን ንካ፣ የኔ ቪዲዮ ንካ። እሺ፣ ምንድን ነበር? መጀመሪያ ንካ ነካር እሺ፣ ቆይ የኔን አትንካ። እላይ 1 እና 15 የሚል አለ አይደለም? 1 እና 15 ከላይ አንዱን ንከው። ነካው አይደል? የሆነ ቀይ ነገር አልመጣለም? ፒን የሚል አንዱን ንከው። እሺ፣ ነካሁት። መች ነካው? ነካሁት። ምንድን ነው ንገረኛ። እንደ ፒን የሚለውን ንካ። ፒን የሚለውን ንካ። ፒን የሚለውን ንካ። ንካ። ሴኪሪቲ ነገር እንዳይሆን ነው የምልህ። አይ ምንም የለም፣ የለም። እስቲ ንካ። ፒን የሚለውን ንካ። ንካ። አይ ደምዬ ራሴ እሰጥሃለሁ። ንካ። እሱ እኮ እንደዛ እኮ ንካ። ንካ። አይደለ? የሆነ ሴኪሪቲ ነገር አለው። ምንም የለውም ሴኪሪቲ። እኔ ምንም የለውም። አንደ እሺ ከታች ያለው ለማንኛውም አንተ አዳምጠኝ። እሺ የኔ ግንባር ንካ። የኔን ግንባር ንካ። እሺ የኔን ግንባር። እሺ ለማንኛውም ኤሳው ርቦት ነው የሸጠው። ብኩርናውን የሸጠው ርቦት ነው። የኔን ግንባር ኤሳው ደሜ አዳምጠኝ። የኔን ግንባር ርቦት ብኩርናውን ቆይ ልስበካ አንዴ። ብኩርናውን ሸጠ ርቦት። ወይ አዳምጠኝና መጀመሪያ አንተ ጊፍት መስጠት እኔ ስሰጥ ስላላየው የኔን መነጽር ድርካ ቶሎ በል። ርቦት ነው የሸጠው። ገባ? ብኩርናውን ርቦት ሸጠ። ልካ የኔን ጊፍት ልካ የኔ ፎቶ ልካ መነጽሩን ልከው። ምን መጣልህ? ይኸውልህ ብኩርናውን ቆይ ልንገርህ፣ ርቦት ሸጠ። ከዛ በእንባ በእናትህ ሆዳ አሰጥም እንዳት አበባ እንኳን አሰጥም። በጌታ በኢየሱስ እንዲህ አበባ እንኳን አሰጥም። አንተ እግዚአብሔር ሆይ፣ ኧረ እግዚአብሔር ሆይ አበባ አሰጥም በኢየሱስ ስም። እንዲህ ስብሐት ለአብ። አንተ የምትገርም ሰውነ በእውነት በጣም። እኔ ግን ሚስትህ እንዴት እንደምትኖር ከአንተ ጋር። እሺ ለማንኛውም የእኔ ተወዳጆች እግዚአብሔር ይባርካችሁ። አሁን ከሰዓቱ 3 ሰዓት ተኩል ሆኗል።